ቅድስና የመለሱ ድንቅ ሰዎች መጀመሪያ ላሰማችሁና ወደ ገደለው እንሄዳለን። ድንቅ ክርስትና ክርስቲያን ወንድማችንን በእውነት በጸሎት ልናስበው ይገባል። ይኸውልህ ክርስትና ያሉት ወደ እግዚአብሔር ልንጸልይለት ይገባል። በጣም ተሳስቷል። በቃ ወንድማችን አልተነገረም። መንፈሳዊነት ምን እንደሆነ አልገባውም። መማር አለበት። አንድ ያልበሰለ ሰው፣ አንድ ስለ እግዚአብሔር ፍቅር ያልገባው ሰው፣ እግዚአብሔርን ያላወቀ ሰው፣ የወንጌልን ዋጋ ያላወቀ ሰው ከእንዲህ አይነት ነገር ነው የሚናገረው እና ከእንዲህ አይነት ሰው የሚወጣ እንትን ነው። እኛ ክርስቲያን ነን ሚኪ፣ ማንንም እንድንጠላ አልተጠራንም። እንድናስመስልም አልተጠራንም። የተጠራ ነው ምንድን ነው? መጸለይ። ክርስቲያን መጸለይ ነው። የሆነ ሰው ሲወድቅ ክርስቲያን ይጸልያል። የሆነ ሰው ሲወድቅ ክርስቲያን ያስበዋል። የሆነ ሰው ሲወድቅ አይጥለውም፣ አይረጋግጠውም። ለምሳሌ አቤል አቡና እስር ቤት ነበር። ዮኒ ማኛ ምንድን ነው ያለው? አቤል አቡና በወደቀበት ሰዓት፣ እስር ቤት በገባበት ሰዓት ዮኒ ማኛ ምን አለ? ዮኒ ማኛ ወጥቶ ነው አቤል አቡና ንግግር ነው የተናገረው። ለንግግሩ ለምንድን ነው የሚታሰረው? መናገር ይችላል፣ መተቸት ይችላል። ለእስር ግን የሚያበቃው ነገር አይመስለኝም ብዬ ተናግሬያለሁ። በእስር ላይ እንኳን ሆኖ እኔ አልተዘባበትኩም፣ አልዘባበትምም። ለምን? ነግበኔ ነው። እኔ ነገ ሸቤ ልገባ እችላለሁ። ስለዚህ መነጋገርን እኔ ማስተውል ሰው ነኝ። መተቸቱ ጥሩ ነው። ወንጌል ነገረኝ ወይ ነው፣ ስለ ወንጌል አስተማረኝ ወይ ነው። አቤል አቡና፣ አቤል የውቃቢ ጀበና ብየዋለሁ። አቤል ጀበና፣ ይቅርታ አቤል ቡና አይደለ፣ አቤል ጀበና። አቤል ጀበና፣ እንነጋገር። አንተ ወንጌልን ሰብከኛል ወይ? ስለ ወንጌል አውርተኝ ታውቃለህ ወይ? ስለ ወንጌል መጣ ወንድሜ፣ እንኳን መጣ። እስቲ እናውራ። ወንጌል ጥያቄ ካለ የምታውቀው ነገር ካለ እኔ ላስተምር፣ ላግዝ። ማግዝ ነገር አለ ብለህ ታውቃለህ? ስድብን ነው የጀመርከው። ስድብን የጀመርከው ምንድን ነው? በነቢት ብርቱካን አሳበህ እኔ ስጠመቅ ወደ ስድብ ነው ሄድከው። ስመጣም ወደ ስድብ፣ ከዛም ወደ ስድብ፣ አሁንም ወደ ስድብ ነው ሄድከው። ክርስትና እንደዛ አይደለም። አንተ አሳዳጅ ነህ። አንተ የቀድሞ ሳኦል አሁንም ሳኦል ነህ። ጌታ አልጠራህም። ቤታየውን ተናገርክ ትላለህ እንዴ? አንተ ወንጌላዊያን በሙሉ ጨፍጭፍ አይደል የምትውለው? የትኛው ወንጌላዊ ነው የሚቀርህ? አንተ ማን በአንተ ያልተጨፈጨፈ ወንጌላዊ አለ? እኔ ሳለማዊ ነው። እንዴት ቤታየውን ተናገራት? ዮኒ ማኛ ሁሉም መጥቶ ዮኒ እንኳን ደስ አለ ሲል ቤታየውን ሻንጣ ይዛ ሙድ ያዘችብኝ ናት። አይደለችም ሰርጀሪ ሻንጣ ይዛ እኔም ልምጣ እንዴ ብላ ጊፍቱን አብራ እያደረገች የያዘችው እሷ ናት። ራይት ኦር ሮንግ? ሻንጣ ይዛ የመጣችው እሷ ናት። ሙድ ነው የያዘችው። ሌላ ስሞች የጠራችው እሷ ናት። እቺ ሰርጀሪ ቅናተኛ ሴት እንደሆነች አታውቁም? እንዴት በሉ። ቅናተኛ ናት አይደለችም? ሌትስ ብሬክ ኢት ዳውን። ጀበና እመጣብሃለሁ። ኧረ ጭውቴውን ጨምሬ ያለው በጣም ጨምሬ ነው የመጣሁት። ልክ አስገብቼ ሁሉም ዮኒ ማኛ መናገር ስታቆም ገስዋት ወንጌል ይጀመራል። ልክን አስገብቼ ሁሉንም ስርዓት አስይዤ አድቀቄ ማለት ሰባብሬ ከዛ በኋላ ወደ ወንጌል እንሄዳለን። ሌትስ ዱ ኢት። ሰርጀሪ አሁን ለምሳሌ ዲቦራን አያቸዋትና ማሜ ጌም ጀምሩ። ምን አይነት ጌም? ሰዎችን የሚያስቅ ቪው ተበለጠች። ይሁ ምን ያህል ቅናተኛ ቅንቅናም ሴት እንደሆነች ይሁ። ሰርጀሪ ቤታዮ ማን ዲቦራ አየች። የሚያዋጣት ነገር አይደለም። ከቤታዮ ጋር መሆን፣ ከሰርጀሪ ጋር መሆን። ና ወሲዱ ከማሜ ጋር ጌም ጀመረች። ይለጫጫሉ፣ ምን ይባባላሉ፣ ይሰዳደባሉ፣ እንደፈለጉ ይረጋገጣሉ። ፍሪደሟን አገኘች። ላጥ ብላ ወጣች። ዲቦራ ሽቀዳውን አጧጧፈችው። ከማሜ ጋር መጣች። እቺ እካኳ መጣች። ኤግዛክትሊ እንደሷ ማድረግ ጀመረች። ቀናች። በቅናት የሰከረች ሴት ናት። እኔ በወንጌል ሲሆን የመጀመሪያ ሻንጣ ይዛ የመጣችው እሷ ናት። እኔ በወንጌል ሲሆን ፓስተር ቆለጦ ምናምን ብላ የተሳደበችው እሷ ናት። ለምን? ሺ ኖውስ እንዴት አድርጋ ማድረግ እንዳለባት። የወረደች ተራ ሴት ናት። ዳዝ ፕሮብለም። እኔ ጋር ሊያሾ ስትታረቅ እንዴት ላስገድልሽ ያለ ሰው ጋር ትታረቅ ያለች ብላ ስድብ የጀመረችው እሷ ናት። እነ ኤልሹን እነ ኪዱን በእኔ ነው የታወቃችሁት ብላ ያዙ ይልቀቁ ባለጌ ነበረች ሴት። ዘቦዝ ኖባዲ እሷን አቴንሽን የሚሰጥ 17 ጊዜ አካውንቷ የተዘጋ ባዶ ሴት ነበረች። አሁን በዲቦራ ራሱ ቀንታ ጸብ ላይ ናት። ዲቦራ ጋር ቀንታ ጌም ተጫወቱ። ከማጋ ጋዜዶ ከምትባለው ጋር
ዜዶን አሁን እናትሽ እንዲቱን ብላ ነው የሰደበቻት። ዜዶ እንደወንዱ ብራዘርን ማለት ተጋደሉ። አሁን ይጋደላሉ። ከዲቦራም ጋር ጸቡ ይመጣል። ለምን? ቅናተኛ ሴት ናት። ታሳዳለች። የሆነ ሰው የበለጣት ከመሰላት አትፋት። ዲስ ኢዝ ፕሮብለም። ሰርጀሪ አደቅሻለሁ። ማኛው ነኝ እኔ። ድቅቅቅ ነው ማረግሽ። በምን? በማየው ነገር የምትሰሪውን ነገር ሶሻል ሚዲያ ላይ ስላለው አውቃለሁ። ማን ተንኮል እንዳለው ማን ምን እንዳለው በደንብ አውቃለሁ። ማን ነው የጀመረው ይህን ጨዋታ? ማን ነው የጀመረው ይህን ጌም? ይህን ጌም የጀመረችው ዲቦራና ማሜ ነው የጀመሩት። ዲቦራና ማሜ ጀመሩት። ይኸው እቺ ሰርጀሪ መጣች፣ ጸብ ጀመረች። እስቲ እኔ እንደዚህ አይነት በጣሻም ሴት ናት ሶሻል ሚዲያን ያመሰችው። ለዝጋ ይኸው አረብ ሀገር ምን ልበላ እንደዚህ ብለምን ያምርብኛል። ሽንት ቤት 3 ዓመት 4 ዓመት አጥቤ ስራ ስላጣሁ ነኝ። እንደዚህ ቲክቶክ ላይ አሜሪካ ላይ ቁጭ ብለሽ እየለመንሽ አንቺ የኔ እናት ሰካራ ምናምን ብለሽ ታድሪያለሽ። ቤታ አንቺም ሰው ነሽ። አንቺ ቆሻሻ እንደዚህ ነው እንዴ? አናድርኩሽ እኔ በጣም አናድርኩሽ እኔ ቤታ እነ ሊያ ላይ እነ ዮኒ ማኛ ላይ እንደዚህ አልተናደድሽም። እኔ አቃጥየሻለሁ እኔ ሪከርድ ሰምቼ ነው የመጣሁት። ጭራሽ ናት ስሙ ወሉ ዘረቢስ ዘር መስለው እኮ አመልሽ ነው። አሁን ለጊፍት ልትለቃቀሚ ነው እንደዚህ መሳደብ እየፈለግሽ ጊፍት ስለምትለቃቀሚ ኤርትራዊውም አማራው ትግሬውም ኦሮሞ ስለሚሰጥሽ ነው። ቤታ እዛ ላይ ተያት ላይ ሄጂ ግጩ ይሄ ነው ስሙ ይኸው ይህን ነው የምለው። ልላው የፈለግኩት ምንድን ነው ሰርጀሪ አልሳደብም ያለችው ለቻፓ ነው፣ ሌላ ነገር አይደለም። ለልመናዋ ነው እረግጣለሁ እኔ በፊት ለልመና ተብሎ ይህን ዘቀዝቃለሁ። ማንም አልፈራ። ይህ ለጌም ተብሎ ለምን ተብሎ ምናምን የሚባል ማኛው ጋር አይሰራ። ተረግጠ ነው ያለው እንጂ ተሽለጥልጬ እሷ አሁን ለጌሟን እንጂ ባለጌ ነበረች ሴት ናት። ባለጌ ናት ሁሌ አይደለም ነው ጌታ ምስክሬ። ምን ተሳዳቢ ነበረች። ኦሎፍ የሰደን የተቀረጀረችው ጥቅሟን አላገኘችም፣ ጊፍቷን አላገኘችም። ጊፍት ስለሌለ ምን አደረገችው? ኦረ ዝም ልበልና ፖለቲካ የአማራ ፖለቲካ ቆመ እንዴ? የአማራ ፖለቲከኛ ነኝ አይደል እንደምትለው ቆመ እንዴ? ፖለቲካ ማውራት ስለማትችል መሀይም ስለሆነች ማድረግ ስላልቻለች ነው ያላረገችው። አትችልም። ኮንቴንት የላትም፣ እውቀት የላትም። መቅናት ግን ትችላለች። መቅናት መንጨርጨር ግን ትችላለች። ጀለሲ ግን ጥግ ድረስ አላት። ዚስ ኢዝ ሄር ፕሮብለም። ስለዚህ በምታዩት ነገር እናንተ ሳታዩ ምን መስላችኋለች? እኔ ስለሆንኩኝ እኔ ምን ስለሆነ ነው? ዩር ናት አይደለሽም። ቆሻሻ ሴት ነች። በእኛ ሳንቲም ነው ምን ያደረግ ነው ያለችው። በእኛ ሳንቲም ነው ለወንድም መቃብር የገዛ ነው፣ የሬሳ ሳጥን የገዛ ነው። አንቺ ለማኝ ነገት እንደምትገቢ አታቂ፣ ነገት አባሽ እንደምትገቢ አታቂም። አንቺ ለማኝ። ስለ አባትሽ ጉድ ብዙ አውቃለሁ። አባት አክባሪ ነኝ። አባትሽን አልነካም። ስለ እናትሽ ጉድ ብዙ አውቃለሁ። ስለ እናትሽ አልነካም። ተስሚ እንዳንቺ አይነት ቅንቅናም ቅናተኛ ግን አልኩሽ እኮ ራስሽን ከሶሻል ሚዲያ እንድታጠፍ ያደርጋለሁ። ጀምረናል። ምንም ሌላ ነገር አልልሽም። በሰራሽው ስራ ነው አንቺን ጉድም ማረግሽ። ለምን ቅናተኛ ነሽ? ዲቦራ እንደዛ አይነት ጌም ስለተጫወተች ነው ግራ ገብቶሽ ቪው በለጦሽ፣ አበድሽ። that's what you did። ዲቦራና ማሜ ጀምረሻል። አንቺ ጌሙን ጨዋታ እችላለሁ የአራዳ ልጅ ነኝ ብለሽ የለ አለቀብሽ እንደ ጨዋታ ወስገው ነው ጨዋታሽ አለቀ። ሰው ይወደኛል አለቀ። ሁሉ ነገር አለቀ። ሌባ ነሽ። አየሽ፣ የትንሽ ጊዜ እውቅና አንቺ አስፎልሎሽ ነበር፣ አሸልሎሽ ነበር፣ ተዘብዝፈሽ ነበር የምትዩ። ለሰከንድ ቆመሽ አታቂም ነበረ። ውድደ ለምን ኤልሹን አየሻ? ኪዱን ስታያሽ ሽንቅጥቅጥ ያሉ ያማረባቸው ፋፈሽ ያሉ ሴቶች ናቸው።
ከዛ የስኳር ለስኳር በሽተኛ የሚሰጥን መርፌ እየተወጋሽ አቅም እስኪያንስሽ ጭንቅላትሽ ቀጥኖ ዊግ ማድረግ እስኪያቀተሽ መጣሽ። አሁንም እየሄድሽ ነው፣ ጭው እያልሽ ነው። ለምን? ጀለሲ። መርዝ የሆነ ነገር ቢኖር ምንድን ነው? ጀለሲ ይባላል። ቅናት የመጨረሻ የሰውን ልጅ የሚገል ነው። እስቲ በአንድ ጓደኞቼ የቀናሁትን አንድ አምጪ። ፍራውል ወንድሜ ነው፣ ቴዲ ወንድሜ ነው፣ ዮኒ ቬጋስ my brother for life፣ መኩ ወንድሜ ነው፣ ሙሌ ወንድሜ ነው፣ ሙሴ ወንድሜ ነው። I can name a lot of people here። የነሱ blessing I'm happy for them። ያንዳቸውንም blessing እኔ አንድ ቀን ተመቅኝቼ አላውቅም። አንድ ቀን ለአንድ ደቂቃ። አንቺ ግን በእያንዳንዱ ምትቀኝ ነበር። ቅናትሽ ደግሞ አፈር ከድሚያውን አስበልቶሻል። ዩዳን አንደኛ አልሳደብ ዘረቢ ሲያልሽው በፊትም ትግራይን ትሳደቢ ነበር። አሁንም ጨመርሽው። ይቅርታ እንኳን አልጠየቅሽም። ህሊና ቢስ ነሽ። የትግራይን እናት እንደዛ እኔ ህወሓትን ቀጥቅጫለሁ፣ አሁንም ቀጠቅጣለሁ። ወንድ ነኝ፣ ጀግና ነኝ። እኔ ለጊፍት ብዬ ማቆመው ስድብ የለም። ባና ተዘገዝቃለሁ። አሮን ጊቭ ይሄ ነው ብቃት። በማንነቴ በኩረ ደረቴን ነፍቼ ነው የምናገረው። ጊፍት ጠንቅር ብሎ ይቅር። አም ሂሮ እንደኔ መሆን አይቻልም ምላችሁ ለዛ you cannot be like me I'm different። አየሽ አንቺ አሁን ስድቡን ያቆምሽው ጊፍት ስለጠረረ ነው። ሞክሪያት እስቲ ተሳደቢ። አማራ ጊፍት መስጠት አቁሟል። ለሰዳቢ ለሚሳደብ አማራን አዋርዶ ጥቅም አገኛለሁ ጊፍት አገኛለሁ ለሚል አቁሟል። ጆከር ባዶ ገብተዋል። ይከና ጌር ኦሮሞን በመስደብ ጊፍት መስጠት አማራ አቁሟል። ለምን አስቁመነዋል? ቢካዝ ነገር ነው። የአማራ ሕዝብ ማስተዋል ጀመረ። ለሰደበለት በፊት ይሰጥ ነበር። ለአንቋሸሸለት ጊፍት ይሰጠው ነበር። not anymore። ላላየው ሰው ጊፍት አይሰጥም። ሙት ታንቀሙት። ለማነ ምንድነው አጣርቶ ነው ከዚህ በኋላ የአማራ ፖለቲካን የሚያዘቀዩትን ጭቃ የሚከቱትን አይሰማም። ማነ ምንድነው ዘር ተጣርቶ ምን ላይ ነበርክ ቤት ነበርክ ምን ብሎ ነው አማራ በአሁን ሰዓት ያለው? ምን ማድረግ አይቻልም። ማታለል አይቻልም። አማራን ከዚህ በኋላ is done። ኦሮሞን ማታለል አይቻልም። ትግራዋይ አይታልልም። ቡዳ ነው ሲፈጥረው። ትግራዋይን አታልል ጊፍት አትቀበልም። ታንቀት ሞታለህ። it's not gonna happen። ትግራዋይን አታልል ጊፍት አታመጣም። ኤርትራን አታልል ትችላለህ። ኤርትራን ማታለል በጣም ትችላለህ። ቀላል አሰብ እናንተ ነው በላቸው እና ጌም ጀምር። እኔ አሰብ እናንተ ነው ከናንተ ጋር ነኝ ብለህ ጌም ተጫወት። ትገሸልጣል። it's simple። ዮኒ ማኛስ አሁን give a shit። ታብታብ ኮፒ ላይ አሳያለሁ አልኩ። አሳረን ነው ማበላያ አንዳንድ ተመልሷል። ዮኒ ማኛ ወንጌል ወደፊት ይሰበካል። ዮኒ ማኛ ራሱን ካስከበረ በኋላ I'm gonna do that። I said it I'm gonna do it። እኔ ፈዝጄ አይደለም ወንጌል ይዞኝ ነው። ፈዝጄ ወይም የሆነ ነገሮኛ አይደለም። አንበሳ ነኝ ስፈጠር። እኔ ከልጅነት አንበሳ ሆኜ ነው የተፈጠርኩት። እኔ ዳዊት ዘር ነኝ። አንበረክካለሁ እንጂ አልንበረከክም። አንበረክካለሁ። አቤል ጀበና let's do it። የትኛውን ወንጌላዊ ነው ያበረታኸው? አቤል ጀበና የትኛውን ወንጌላዊ ነው ያበረታኸው? የትኛውን ወንጌላዊ ነው አይዞ ያልከው? አንተ ለምሳሌ ዮኒ ቤታዮ እንደዛ ስላለች ነው ወይ እንደዚህ ስለምሰድባት አልክ? አንተ ምን አርጎ ነው ወንድማችን ኤርሚያስ ቀለሜ ወገብ ገንዘቡን አምጣ ለማን ያርከው ምናምን እያልክ የምትሰድበው ምን አርጎ ነው? ኤርሚያስ ወንጌል ነው የሚሰብከው። በድርሳንና በገድላት ላይ ያሉት ነገር ትክክል አይደሉም። ይሄ ነገር መስተካከል አለበት መታረም አለበት የሚል ድንቅ ወንድማችን ነው። እንደ ክርስቲያን ከመሙ ውጪ አንድ ሰው ገንዘብ ለምነዋል? ጌም ሲጫወት አይተዋል? አንድ ቀን ጌም ሲጫወት አይተዋል? ዳጊ ወንድማችን ጌም ሲጫወት አይተዋል? አይተዋል ወይ? ቤካ ወንድማችን ጌም ሲጫወት አይተዋል? የትኞቹ ወንድም ነው ከወንጌል ከመናገር ውጪ ያደረጉት ነገር ምንድን ነው? አንተ ለምን መሰለህ? ዱርዬ ስለሆንክ አዛባ ስለሆንክ ወንጌል ስላልገባ ከልጅነትህ በወንጌል ነው። ግን በሙሉ
እያፈረስከው ነው የምትወጣው። አንተ የመጣህበት ወንጌል አንድም ሰው አይድንበትም። አንድም ሰው በወንጌል አላጋጭ እንዳንተ አይነት ሰው አይቻላል። አልኩ እኮ እኔን ቢያንስ ክሬዲት የምሰጥ የነበረው ወደ ወንጌል ስመጣ ይሆንዬ ይነወ ማ ብራዘር ወልካም። ወንጌል ከባድ ነው። ወንጌል እንደዚህ ነው። ስለዚህ ማግዝ ነገር ካለ በወንጌል ምረዳ ነገር ካለ ከጎን ነኝ አላልከኝም። ስድብ ነው የጀመርከው። ስድብ። ነቢይት ብርቱካን ጌታ ምስክሬ ነው። ሰው ሁላ ቢጠላት ሰው ሁላ ነው የምልህ፣ እኔ አልክዳትም። ነቢይት ብርቱካን ለእኔ ዛሬ አይደለም በዓለም እያለው ትንቢት የተናገረችልኝ እህት ናት። በዓለም እያለው የዛሬ 10 አንተ በጌታ ነህ ይሁን እያለች እሷ እውነተኛ ነቢይት ስለሆነች ነው እኔም ወዳት። እውነተኛ ለምን ያለችው ትንቢቶች ያልደረሰ አላቅም። ያልደረሰ የእሷ ትንቢት አላቅም። እኔ ጌታ ምስክሬ የዛሬ 10 ዓመት ነው ስልክ ልጆች እንዴት ናቸው? ሚስት እንዴት ናት? አንተ በጌታ ነህ። ጌታ ያመጣል። ልብን ጌታ ያውቀዋል። ጌታ ተናግሮኛል። አንተ በጌታ ነው የምትሆነው እያለች 10 ዓመት የተናገረች እህት ናት። ሰው እንደሚያወራባት ጴንጤዎቹ እንደሚያወሩባት አይደለችም። እኔ የተጠመቁ ጊዜ 3 ሰዎች በጌታ ሆነዋል። እኔን አይተው የዛኑ ቀን ነው የማወራቸው። ክብር ለጌታ ይሁን። የዛኑ ቀን ቤተሰቦች ጸልይላቸው፣ አረ ልጄ ሊሞትብኝ ነው ብላ ጸልይላት። አስናቀች ትባላለች። ደግሜ አግኝቻታለሁ ዲሲ በሄድኩ ጊዜ። አልቅሳ ነው ሰላም የምትለኝ። ባለቤቷ እሷ ልጇ ዮንዬ ነው የምትለው፣ ስፍስፍ ነው የምትለው። ጌታ ምስክሬ በእኔ የዛኑ ቀን 3 ሰዎች ድነዋል፣ ጌታን ተቀብለዋል። ነቢይት ብርቱካን ያልተነገረላት የእግዚአብሔር ሰው ናት። ይሄ ዘራፊ ናት ምናምን፣ ጌታ ምስክሬ ነው የምልህ። እኔ እያንዳንዱ ነገሯን አውቀዋለሁ። በጣም የምታምነኝ ወንድሟ ነኝ። በጣም የምታምነኝ ሚስጥሬን የምታውቅ ሚስጥሯን የማውቅ የክርስትና እናቴ ናት። ልጄን ነው የምትለኝ። የመጨረሻ መልካም 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 ሴት ስጋዋን የምትሰጥ ሴት ናት። ያችን ሴት ሊያጠፉ፣ በተለይ የሴት ወንጌላውያን ሊያጠፉ ድምጥማጥ ሊያገቡ። ለምን? ሌቦች ስለሆኑ። ለምሳሌ በእንትን ብትሄዱ፣ በመንግስት ደረጃ ብትሄዱ ማለት ነው። በመንግስት ደረጃ ብትሄዱ የወንድ ተሿሚ ምንድን ነው? ዱርዬ ነው። በየጭፈራው ቤት ሴት ሲያባር ነው የምታዩት። የሴት ግን ከሆነች ልጆች አሏት፣ ቤቷ ናት፣ የትም አትሄድም። ወንዱ በተለይ ፓስተሮች ወንዶቹ ችግር ያለበት ይኖራል፣ እሱን እግዚአብሔር ይጠይቀው። ሴቶቹ ግን አብዛኛው ሴት ፓስተሮች እግዚአብሔር ይባርካቸው፣ ሴት ነቢያቶች እግዚአብሔር ብርግ፣ አብዛኛዎቹ ችግር የለባቸው። አብዛኛው ሴት እኔ ታዝቤያለሁ። ወንዱ ግን ብዙ ችግር ያለበት አይቻለሁ። አቤል አቡና ያንተን አይቼዋለሁ። ችግር የቅናት መንፈስ አለብህ። ለወንድሞች አትጸልዩም፣ ለወደቁት አትጸልዩም። ወንድሞችን በውስጥ መስመር ደውላ አልተነጋገር። 8 ወር ሙሉ ስለ አንድ ወንጌላዊ አልተናገርኩም። እኔ 8 ወር ኤፕሪል ነው እኔ ጌታን ያገኘሁት። ከኤፕሪል ጀምሮ እስካሁን ሰዓት ድረስ የአንድ ወንጌላዊ ስም አላጠፋውም። እኔ ጌታ ክብሩን ይሰድ፣ ወደፊትም አላጠፋ። ለምን? ወንጌል ነው። ወንጌል አዳይ ነው። እኔ አጠፋለሁ እንጂ እነሱ አጠፉ ብዬ አልዘባበትም። ወንጌላውያን ትንሽ ነገር ሲያጠፉ አቤል ይመታቸዋል። እንዲህ ተሸማቀው ነው ያሉት። ወንጌላዊ በምንድን ነው? አንድ ሚኒስትር በምንድን ነው ገንዘብ የሚያገኘው? ዩ ቴል ሚ። ቄስ ስራ ሰርቶ ያውቃል? ሼክ ስራ ሰርቶ ያውቃል? ወንጌላዊ ሲሆን ግን እንደዚህ ያደርጋቸዋል። አንድ 70 ሳንቲም ቢያገኝ። ዘማሪ አሁን ዘፋኝ ስራ ሰርቶ ያውቃል? አንድ ዘፋኝ ስራ ሰርቶ ያውቃል ኢትዮጵያ ውስጥ? ዳች ኖ ኦፍ ከሚያገኘው ገንዘብ ምናልባት ሬስቶራንት ሊከፍት ይችላል፣ የሆነ ነገር ሊያደርግ ይችላል እንጂ ስራ አይሰራም። ለምን? ጊፍት ተሰጥቶታል፣ መክሊት ተሰጥቶታል። ያ መክሊቱን ነው የሚጠቀምበት። አንድ ሚኒስትር፣ አንድ ዘማሪ፣ ያ ነው ሚኒስትሩ። ጥሪው ምንድን ነው? መዘመር። ጥሪው መዘመር ሆኖ ምን እንዲሆን? ድሃ ሆኖ እንዲኖር ይፈልጋሉ። የተመቱ እኮ ናቸው፣ እርኩሳን እኮ ናቸው። ጌታ ምስክሬ። አንድ ቄስ ስራ ሲሰራ አይተው ታውቃለህ ወይ? አንድ ሼክ፣ አንድ ኡስታዝ
You never seen that, bro. ጴንጤ ቤት ግን እንዳያድጉ በረከት እንዳያገኙ ምንድን ነው የሚፈለገው? ያ ነገር ነው የሚፈለገው። ዘማሪያን ደቀው እንዲኖሩ በበረከታቸው በመክሊታቸው እንዳያገኙ ሚኒስትሮች፣ ምኖች፣ ፓስተሮች በበረከታቸው ግን ፓስተርነት ዝም ብሎ የሚሰጥ አይደለም። ለምን ለኔ ያልተሰጠ? ዝም ብሎ የሚሰጥ ቢሆን 8 ወር ሙሉ ቁጭ ብያለሁ። ለምን አልተሰጠ? ኖ ፓስተርነት በደንብ ተምረ በደንብ ወንጌል ገብቶ ብዙ ነገር አሸንፈ የምታመጣው። ግን አንዳንዱ በአቋራጭ ሄዶ ፓስተር ልሁን ይላል። ስለዚህ ሙሉ ወንጌልንም ሌሎች መሰረተ ክርስቶስንም ሌሎችንም የሚያካትት አይደለም። አንዳንዱ በጎን አለ። ክርስትና እንደዛ አይደለም። ስለዚህ አቤል አቡና የትኛውን ወንድምህን አበርትተህ ታውቃለህ? አቤል ጀበና የትኛውን ወንድምህን አይዞ ብለህ ታውቃለህ? የትኛውን ወንድምህን አንስተህ ታውቃለህ? አንተ ከወንጌላዊ ዮናታን ጋር የተጣላው በምንድን ነው? የአዲስ አበባውን ለእኔ ሰጠኝ ብለህ አይደል እንዴ ተጣላችሁት? እኔ ምስጢር አላውቅም እንዴ? ይነግሩኛል እኮ ማብረዳ ይነግሩኛል እኮ የአዲስ አበባውን ለእኔ ስጠኝ ነው። እንደምታበላሸው ቅናት መንፈስ እንዳለ ያውቃል። ገና ነህ፣ አልበሰልክም፣ ስሜታዊ ነህ ብሎ አለ። ከዛ በኋላ ከአንተ በኋላ ለመጣው በጣም በጌታ ለሆነው I don't want to mention his name እኔ እናንተ እናውቀዋለን። ለሱ በጣም ጎብዞ በጌታ እንደሆነ አይቶት መልካምነቱን አይቶ የአዲስ አበባውን እሱ እንዲያደርገው ለሱ ሰጠው። አንተ አስተምር ወንጌልን። በጣም አድርጎ እየቀደሰው ነው ያንን ቤት። በወንጌል ሰዎችን ወደ ወንጌል እያመጣ ነው። ከፍጥነቱ ብዛት መጽሐፎች እየጻፈ ነው። ይሄ በወንጌል የተነካ ወንድማችን መጽሐፉን ላይ እየጻፈ ነው። አንተ ምን ሰራ? አቤል አንድ ሰው ወደ ክርስትና አላመጣም። አንድ ህይወት እኔ ስጠመቅ 3 ሰው በጌታ ሆነዋል። ክብሩን ጌታ ይውሰድ። ስጠመቅ ትላንትና ተናግሬዋለሁ፣ ዛሬም ደግሞ አለው። ማቲ የሚባል በጣም ረጅም፣ በአበሻ እንደሱ ረጅም አይቻላቅም። 6'8" ነው። በአሜሪካን ሀገር ነው፣ በኢትዮጵያ አላቅም። 6'8" ነው እርዝመቱ። ትልቁ ረጅም የሚባሉት አበሾችን የማቀው ደሩዛ ሀረሩ ነው። ደሩዛ ሀረሩ 6'4" he's 6'4" ደሩዛ ሀረሩ tall 6'8" ነው ይሄ ልጅ። እግዚአብሔር ብርክ ያድርግህ። እኔን ከሰማ በኋላ ነው በጌታ የሆነው። በእኔ የተነሳ በጌታ የሆኑትን ልንገር 500 በቁጥር አልፈዋል። ኢየሱስ ጌታ ነው። በ8 ወር ውስጥ ከ500 በላይ ጌታ ምስክሬ ነው ማለት በጌታ ሆነዋል። የኔ ጓደኞች እዚህ ኮመንት የምንደራረገው ሰዎች በሙሉ በጌታ ሆነዋል። ጌታ ክብሩን ይሰጥ። ግን አንተ አንድ ሰው አቤል ጀበና አንድ ሰው በክርስትና አላመጣ። እኔ ለማለት የፈለኩት እና ዲያብሎስ አገስ ስራውን ሰርቶ ወንጌል በአናቱ ይተከል እንዳረግ ያረገኝ ያ ዲያብሎስ የተረገመ ይሆን። ወንጌል ይቆይልኝና እራገጣለሁ ለማለት ነው። ግን ዲያብሎስ ስራውን ምን ሰርቶ ይብላ? ዲያብሎስ ስራ አለው። ዮኒ ማኛንም ሆነ ማናችሁንም በአናት ይተክላል። ምድሩ ተሰጥቶታል። ወደ ላግርና እንኳን እኔን ጌታ ኢየሱስ ክርስቶስን በምድር ሲመጣ የፈተነ ነው ዲያብሎስ እና ያስታል ኢኖ ተስታል ዳስ ገባ። ስለዚህ ወደ ጀበና ስመጣ ምን ሰርተ ነው? በክርስቲያኖች ሲወድቁ አይደል የምትሳለቀው? ክርስቲያን ሲወድቅ አይደል የምትሳለቀው? ምን አድርገህ ታውቃለህ? ጎብዘህ ታውቃለህ? በክርስትና ጎብዘህ በክርስትና ጀግነ ሐሰተኞችን ነው የማወጣው። ማን አንተና ማን? ከአንተ 1000 ጊዜ ሐሰተኞች ይሻሉኛል። 1000 ጊዜ ወደ መንግስት ወደ ክርስትና መንግስት ያመጡ ብዙ አንተ ሐሰተኛ ያልካቸው ቢያንስ ማለት ነው እያንዳንዱ ከ1000 በላይ ወደ ወንጌል አምጥተዋል። ክብር ለኢየሱስ ይሁን። እያንዳንዱ አንተ ሐሰተኛ የምትለው ጌታ ምስክሬ ነው ማለት አቤል ጀበና እያንዳንዱ አንተ ሐሰተኛ ያልካቸው ነቢያቶች ከምን በላይ ከ1000 በላይ ክርስትና አምጥተው ወደ ክርስቲያን ሰዎች እንዲድኑ አድርጓል። አንተ ስራ ምንድነው? የዲያብሎስ ስራ፣ የዲያብሎስ ተባባሪ ነህ። እኔ ወንጌላውያን ከፍለህኝ አልናገርም። አንተ የዲያብሎስ ቁራጭ ስለሆንክ ነው ጀበና።
ጀበና የዲያብሎስ ቁራጭ ነው። እንዲህ ብለህ ጠብቀ ነው አልኳችሁ። ምንድን ነው ያልኩት? እኔ አቡላቡላ ካልሰራ አቤል ጀበና ካልሰራ እኔ ኦርቶዶክስ ሆናለሁ። አቤል ጀበና እንደሚሰራ እርግጠኛ ነበሩ 100%። ለምን አውቀዋለሁ፣ ስሜቱ ማን እንደሆነ አውቃለሁ። ሰው ሲወድቅ ሮጦ የሚመጣ ሰው እንደሆነ አውቃለሁ። እኔ ኦርቶዶክስ ሆናለሁ ክርስቶስን ብቻ ካመለኩ። እኔ ሙስሊም ሆናለሁ ጌታ ኢየሱስ ብቻ ከሆነ የሚመለከው። አውል ዱ ዳይ ኤኒ ዴይ ኤኒ ታይም። ኢየሱስ ብቻ የሚሰገድለት የሚመለከው ኢየሱስ የእግዚአብሔር ልጅ አብ ወልድ መንፈስ ቅዱስ ብቻ ከሆነ አም ዳውን ዊዝ የሚዘመርለት እሱ ብቻ ከሆነ ሙስሊም ነኝ። እሱ ብቻ ከሆነ ጴንጤ ነኝ። እሱ ብቻ ከሆነ ኦርቶዶክስ ነኝ። ሌላ ሲጨምር አንግባባ። አም ግውሪ ኦርቶዶክስም እሱም ብቻ ይሄ ገደላ ገድልን ጥለ ከመጣ አም ዳውን ዊዝ ይሄ ገደል ግባ ነው የምልህ። ገደላ ገደል ግባ ነው የምልህ። አንተ ብለዋል። ለምን ዮሐንስ ገድልን ገደል ከተዋል፣ ሰርዘ አጥፍተዋል። 42 ዓመት ተጠቅመበታል። ገደላ ገደል ይግባ ነው የምልህ ነው። ትውልድን የሚያበላሽ ትውልድን የሚያጠፋ አይኑን ከክርስቶስ ላይ እንዲያነሳ የሚያደርግ ነው። ስለዚህ ገደላ ገደል ግባ ነው የምልህ። ናት ጉድ። ኢየሱስ ክርስቶስን ክብሩን የሚሳለቅበት ነው። ጸጋብ የሚባል እካክ ለ2 ሰዓት ኢየሱስ ክርስቶስ ከንፈሬን ሳመኝ ጣመኝም ጣፈጠኝም ይላል። ቆሻሻ ነው ገድላችሁ፣ እካክ ናችሁ። ገድል በኢየሱስ ክርስቶስ ስራ ላይ የሚሳለቅ ነው። የኢየሱስ ክርስቶስን ስራ የሚያዋርድ ነው። ባናቱ ይተከል ገድል እያልኩ ነው። ኦል ኦፍ ዘም መሳለቂያ ባለጌነት ነው። ብልግና ነው ገድል ማለት። በኢትዮጵያ ብቻ ያለ ነገር ነው። በነገራችን ላይ there is nowhere else። ታቦት ብትለው ገድል ብትለው ኢትዮጵያ ብቻ ያለ ነው። there is nowhere። አጭበርባሪዎች ናቸው። ተረት ነው። ስለዚህ ከመጽሐፍ ቅዱስ ውጭ የሚያስተምሯችሁ ነገር ገደል የገባ ነው። እውነትም መንገድም ሕይወት ነኝ በእኔ በቀር ወደ የሚመጣ የለም ብሎ ዘግቶታል ጌታ ኢየሱስ ክርስቶስ። ሰክማችሁ የከበደ በሙሉ አሁን ለምሳሌ እኔ ኃጢአተኛ ስለሆንኩ ኃጢአቴ ስለበዛ የረከስኩ ስለሆንኩ በማርያም በኩል ምልጃ አገኛለሁ ካል ዩላ። ምክንያቱም ሸክማችሁ የከበደ ወደ እኔ ነው የሚለው። እኔ የመጣው ለኃጢአተኛ እንጂ ለጻድቃን አይደለም ይላል ቃሉ። ለኃጢአተኛ ከመጣ እኔ ኃጢአተኛ ነኝ። አንድም ኃጢአት ሰራ ሌላ ኃጢአት ሰራ ዩርዝ ሰይ ለእኔ ነው የመጣው፣ ለአንተ ነው የመጣው። ስለዚህ ለእናንተ መጣው እያላችሁ እናንተ በሽሽት የምትደበቅ ኮንክ ወድቀሃል። ኦልሬዲ እነሱ ለጥቅማቸው ነው። ከ1 እስከ 30 የፈረሙልህ ለጥቅማቸው ነው። በ1 አብ ላይ ነው ዝክር ነው፣ በ2 አብ ላይ ነው ዝክር ነው፣ በ3 አብ ላይ ነው ዝክር ነው፣ በ4 እስከ 30 ስትጠቀጥቅ ስትሰክር ትውላለህ። that's the problem። ኢየሱስ ግን ያዘ ስካር የለው። አየህ that's the difference። ኢየሱስን ከያዝክ ስካር የለም። አትሰክርም፣ ምንም አያሰክርም። እኔ ከጓደኞቼ ጋር ሻይ ቡና እላለሁ all day long። ስካር የለም፣ መጠጥ የለም። ዮኒ ማኛ ጋር የለም። አይተውኛል። ብዙ ጊዜ ጓደኞቼን አምጧቸው፣ ድሮ የሚያቆኘን ጓደኞቼን አምጧቸው። ዮኒ ማኛን ብለህ ጠይቅ። ለምን ይሄ ቤት እኔ ነኝ ቤተ መቅደስ፣ የጌታ ቤተ መቅደስ እኔ እንጂ ግድግዳና ጭቃ አይደለም፣ ግንብ አይደለም። እኔ ነኝ ቤተ መቅደስ። ቤተ መቅደስ ውስጥ ጫት አይገባም። ካስገባ መጠጥ የሚገባበት አለ። አውጡ፣ መጠጥ ጣለ ወደዛ። ህዝቡን ሁላ ያጠፋው መጠጥ ነው። ህዝቡን ሁላ የጨረሰው መጠጥ ነው። እውነቱን ነው የምነግራችሁ። በቺዶ ዱሬ ተግባባን። ችግሩ ያ ነው። አሁንም ጀበና ምን ሰራ ለክርስትና? እያጋለጠ ጀግና ነው። ማጋለጥ ማጠየቀ ወንጌል ስበክ ነው የተባልከው። ወንጌልን ለዓለም ስበኩ ነው መጽሐፍ ቅዱስ የሚለው። አንተ ያውም ድነህ በደንብ አስተምረው። እንዲያውም ቻንስ ያለ ሰው በቅናት ተነሳስተ እንደዚህ እብድ ሆናል። እብድ ሰው ሲወድቅ እየመጣ ሮጠ። አቤል ጀበና የምትሰራው ስራ ይሄንን ነው። አፍ እየተጣመመ ነው። አምታልኝ አፍ ተጣመመ። በምን? በኔጌቲቭ ንግግር እየተንተባተብክ ነው። ንግግር እየተንተባተበ ነው። ምናልባት ያ ደግሞ በጣም ክፉ ነው። እግዚአብሔር የሚወዳቸው የሚመርቃቸው በጣም የባረካቸው ነቢያቶች አሉ።
በጴንጤ ውስጥ አሉ። በጣም የተባረኩ ነቢያቶች አሉ። እየተሳለክ ግን እኔ በምን አለ መሰለ፣ እኔ የፈዘዝኩ ሰው አይደለሁም። በጌታ መሆን መፍዘዝ አይደለም። ጌታ ማምለክ መፍዘዝ አይደለም። ማንም እየመጣ እንዲያቀረሽብኝ ማድረግ አይደለም። በጌታ ኢየሱስ ክርስቶስ የሚያምኑ በጣም ጌታ ኢየሱስ ገና ስሙን ሲጠሩት የሚደርስ የተባረኩ የተቀደሱ ሰዎች አሉ። ብዙ የተደረገላቸው አሉ። እኔ ስለ ነቢይት ብርቱካን የምመሰክረው ልቧን ቻሌንጅ አድርጊያለሁ። በጥያቄዎች በምኖች የሚባሉት ወሬዎችን ሁላ ሲታይ ውሸት፣ ሴቶች ሲባረኩ ያሳዷቸዋል። ወንጌል ለሁሉም ነው የተላከው። እኔ እንዲያውም ሴቶቹ ይሻሉኛል በወንጌል። ቄሶች አይደሉ እንደ ወይም ደግሞ ፓስተሮች አይደሉ እንደ ወይም ደግሞ ሼኮች አይደሉ እንደ ሲሸጉሮ በየትኛውም ቄስ ዲያቆን ታገኛለህ። ሴት ሸጉሮ የተያዘ፣ ሴት ደፍሮ የተያዘ ፓስተር ታገኛለህ፣ ኡስታዝ ታገኛለህ፣ ሼክ ታገኛለህ። ሴት ደፍሮ የሚያዝ እውነት ያለው ሴቶች ጋር ነው። ሴቶቹ በእምነታቸው ኃይለኛ አማኞች ከሆኑ ጨርሰዋል፣ ፋይል ዘግተዋል። እንኳን እሱ አይደለም 10 ዓመት ሴት ልጅ ፍቅረኛዋን እስር ቤት ገብቶ ወይም ሌላ ሀገር ሄዶ 10 ዓመት ሌላ ወንድ ሳታይ እንኳን ቄስ ነቢይት መሆን አይጠበቅባትም። 10 ዓመት ትጠብቃለች። ታማኝነት አለ። ወንዱ ግን 6 ወር ስጠው። እኔ 6 ወር ሚስቴ ጋር ከሌለው ሄጃለሁ አውቴ ይብላል። እኔ ዱቄቱ 6 ወር ሚስቴን ልጆቼን የምወድሰው 6 ወር ስጠኝ አምጋው ሸጉራል አውቴ ይብላል ፍሪ። ሴቶች ግን ያ ባህሪ ያላቸው። ለዚህ ነው ሴቶችን ማምነው። ሴቶች በወንጌል ሲመጡ በጣም ልባቸው ክፍት ነው። በጣም ልባቸው ክፍት ነው ለወንጌል። ለዚህ ነው ነቢይት ብርቱካን 10 ዓመት ሙሉ ዮኒ ማኛ እያለች እየደወለች ስታወራኝ፣ ልጆቼን ሚስቴን ስትጠይቅ በጌታ ነህ እያለች ስታወራኝ፣ የዛሬ 10 ዓመት በጌታ ነህ እያለች ያወራች ስለማቅ ነው። የእሷ ያለችው ነገር ስለተሳካ ነው እኔም ማከብራት። እኔም ብቻ አይደለም ዶክተር አብይ ምን ከመሆኑ በፊት ስልጣን ከመያዙ ከ3 ዓመት በፊት ተንበርክኮ እሷ ቤተክርስቲያን ውስጥ ተንበርክኮ ጸልዮ እግዚአብሔር ሰማይን ከፍቶ ያሳየኛል ነው ያለችው። አንተን ኢትዮጵያ ላይ ይሾምሃል፣ ወንበሩን ይሰጣል ብላ የተናገረች ነቢይት እሷ ብቻ ናት። አያለው ብላ ስለ ሃጫሉ መሞት ተናግራለች። አንድ ትልቅ አርቲስት ኢትዮጵያ ውስጥ ህይወቱ ሲጠፋ ያለው እግዚአብሔር አሳይቶኛል፣ ጌታ ተናግሮኛል ነው ምትል አሳይቶኛል። ሃጫሉ ተበላ ኢትዮጵያ ውስጥ በዛ የተነሳ ነው ያለችው። ብዙ ሰዎች ይጠፋሉ፣ ብዙ ነገር ይበላሽ